ሰላም ጤና ይስጥልኝ የተከበራችሁ የሆርሞናይዘን ቤተሰቦች እንዴት ከረማችሁ እንዴት ሰነበታችሁ እንዴት ዋላችሁ እንዴት አደራችሁ። እንግዲህ ያው ዛሬም እንደተለመደው አንዳንድ ወቅታዊ ጉዳዮች ላይ አስተያየት ለመስጠት መጥቻለሁ። ዛሬ በልዩ ትኩረት እንድናየው የፈለኩት የዛሬ አጀንዳ ሁሉ ወለጋ አካባቢ ስለነበረው ጉዞ የባለስልጣናት ጉዞ ነው። የቀረ ባለስልጣን የነበረ አይመስለኝም። ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሩ፣ የማዕድን ሚኒስትሩ፣ የክልል ፕሬዝዳንት ዳንኤል ክብረት፣ ጌታቸው ረዳ ፊት ላይ ያሉ የሚታወቁ ሁሉ የነበሩበት ጉብኝት ነው። አንዳንድ ፕሮጀክቶች ነበሩ፣ በመንግስትም በግል ኢንቨስተሮች የተሰሩ ፕሮጀክቶች፣ ግማሾቹን ለማስመረቅ ግማሾቹ ያሉበትን ሂደት ለማየት ወዘተረፈ የሚል ነው ምክንያቱ የጉብኝቱ። በዛ በወለጋ ጉዞ ላይ እንግዲህ አንዳንድ የተባሉ ነገሮች አሉ። ጠቅላይ ሚኒስትሩም ያለው ነገር አለ። የሰላም እጦት፣ የሀገር ውስጥ ግጭት እንደውም ከውጭ ጠላት በላይ ልማታችንን እያደናቀፈብንና ወደ ኋላ እየጎተተብን ያለው እሱ ነው የሚል አስተያየት ሰጥተዋል። ይህንን ነው ያረፈደ ኑዛዜ የሚል ርዕስ የሰጠሁት። የምታስታውሱ ከሆነ ቅርብ ጊዜ አይ ቲንክ ወደ ባሌ ባለስልጣናት ተጉዘው ሲወያዩ ኩማ እንደው ሰላም ደግሞ ቢኖር ከዚህ በላይ መስራት ይቻል ነበር የሚል አስተያየት ሲሰጥ በሱን ማሰብ ማድረግ የለብንም ሽፍታ አድሮም ነበር ወዘተረፈ የሚል አስተያየት ሰጥተው ነበር ጠቅላይ ሚኒስትሩና አሁን አይ ቲንክ ራሳቸው ያሉት የዛን ጊዜ ያሉትን የሚቃረን ነገር ነው ያነሱት። ኤኒዌይስ እዛ ላይ ነው ብዙም ቆየው። ግን ወደ ዋናው ርዕሰ ጉዳይ ከመሄዴ በፊት አንዳንድ እንደዚሁ ሌሎች ወቅታዊ ጉዳዮችን ላንሳ። ዛሬ ዜና ላይ ያየኋቸው ነገሮች እንደ መረጃም እንዲሆን ሰፋ ያለ ትንታኔ ያልሰጥባቸው እንዲሁ እንደ መረጃ ብቻ ጉዳዮቹን ለማንሳት ፈልጌ ነው። ከዛ በፊት እንግዲህ አንድ 3-4 ቀን ተከታታይ ለመስራት እየሞከርኩ ነው። ቪዲዮዎችን እንዳልኳችሁ የቆይቼ ነው ወደዚህ ዩቲዩብ ቻናል የተመለስኩትና አልጎሪዝሙ ትንሽ ተበላሽቷል። እስካሁን እየሰራኋቸው የነበሩትን ቪዲዮዎች ከወደዳችኋቸው ቁም ነገር አላቸው ውስጣቸው አስተማሪ ናቸው ብላችሁ ካሰባችሁ ባካችሁ ለወዳጅ ዘመዶቻችሁ ማጋራት እንዳትረሱ። ቪዲዮ ላይ ካያችሁት ደግሞ የላይክ በተኑን መጫንም እንዳትረሱ። ሀሳብ አስተያየታችሁንም ስጡ። አልጎሪዝሙ ሲስተካከል እንዲህ ፕሪሪከርድድ የሆኑ ቪዲዮዎች ሳይሆኑ ላይቭ ከእናንተ ጋር እናንተም ጥያቄም ካላችሁ ጥያቄ እያነሳችሁ ሀሳብም ካላችሁ ሀሳብ እያነሳችሁ ቀጥታ ውይይት ለመጀመር ሞክራለሁ ማለት ነው። እስከዛ ግን እንደዚህ አይነት ቪዲዮዎችን እየሰራው ቀጥላለሁ። እናንተ ደግሞ ላይክ እና ሼር በማድረግ አግዙኝ ለማለት ነው። የተወሰኑ 1-4 ነገሮች አሉ ባጭሩ ልዳሳቸው የምፈልገው። አንደኛው የሰሞኑ የዩኤዩ አልጋ ወራሽ ታሟል ሞቷል የሚሉ ወሬዎች ነበሩ። እንትኑ የመጣው ምንድነው ኤርዶዋን ቪዚት ነበር ወደ ኢትዮጵያ ከመምጣቱ በፊት የዩኤኢ የመሄድ እቅድ ነበረውና አይ ቲንክ የኤርዶዋን ቢሮ የትዊተር ገጽ ላይ በህመም ምክንያት የዩኤን ቪዚት ማድረግ አልቻሉም ኤርዶዋን የሚል ትዊት ተደርጎ ነበር። በኋላ ያ ትዊት ተነስቷል፣ ዲሌት ተደርጓልና ከዛ በኋላ ነው እንግዲህ ሁሉም ግምቶች የመጡት ታሞ ነው ሞቶ ነው ተመርዞ ነው እንደዚህ ሆኖ ነው የሚሉ ነገሮችና ዛሬ የአሜሪካው ኮንግረስ ማን ሊንድሴ ግራም የሚባለው ሰውዬ ከቢን ዛይድ ጋር ተገናኝቶ ነበረ ተወያይቶ ነበር። ያንን አስመልክቶም ትዊት አድርጓል። ፎቶዎቹም ወጥተዋል። እንግዲህ የግል ጤንነትን ጉዳይ ባላቅም ግን ሞቷል የሚባለው ወሬ አትሊስት ትክክል እንዳልሆነ አይተናል ማለት ነው። ይሄ እንደ መረጃ ያዝና ግን እንግዲህ የዩኤኢን ተጽዕኖ በኢትዮጵያም ላይ በአፍሪካ ቀንድ ላይ በአጠቃላይ ያላትን ተጽዕኖ ቀና ልብና ቀና አመለካከት ያለው ሰው ሁሉ የሚደግፈው ወይም በበጎ አይን የሚያየው ብዬ አላስብም። ሱዳን ውስጥ እየተደረገ ያለው ከበቂ በላይ ማሳያ ነው። ለዚህ ግን ቢን ዛይድ ቢሞት ኖሮ የሚቀየር ነገር ይኖራል ወይ? ለምንድነው ሞቷል የሚለው ዜና ሲሰማ ብዙ የዩኤኢን ተጽዕኖ የሚጠላ ሰው በሙሉ በቃ አንዳንድ ሰው ደግሞ የኢትዮጵያ አምላክ ነው የገደለው እያለ ነበር። ኤኒዌይስ ለምንድነው እንደዛ አይነት ሀሳብ የመጣው ብዙ ሰዎች ዘንድ ብዬ ሳስብ ከልምዳችን ይመስለኛል። ምክንያቱም እኛ ሀገር ላይ ስልጣን ላይ ያለ ሰው ከሞተ ወይም ስልጣን ላይ ዋናው ቦታ ላይ ያለው ሰው የሆነ ነገር ከሆነ ሲስተሙ በሙሉ ክራምብል ያደርጋል።
እና ሁሉም ሀገር እንደኛ እየመሰለን ይመስለኛል ቶሎ ወደዛ ሀሳብ ሄድነው። በትናንትና ስንወያይ ስለ ዩኤኢ 2030 ቪዥን የሚሉት አላቸው በዶክመንት በስርዓት ሰንደው ያስቀመጡት እና በ2030 50% በአትሊስት ግማሽ ያህል ጂዲፒ ምንጫችንን ከነዳጅ ውጭ ማድረግ አለብን፣ ዳይቨርሲፋይ ማድረግ አለብን፣ አፍሪካ ውስጥ በዚህ መልኩ እንገባለን፣ ከእናንተና ጋር በዚህ መልኩ ዲል እናደርጋለን ብለው የሰሩት ዶክመንት አለና ምንም እንኳን ጉልበትና ገንዘብ ማስኩላር ዲፕሎማሲ ነው የሚባለው የዩኤኢና ቢጠቀሙ ኦልሬዲ የተጻፈ ያለ አሰራር አለ እና በቀላሉ ክራምብል የሚያደርግ አይመስለኝም እንደኛ ሀገር። እኛ ሀገር ወደፊት እንደዚህ ነገር ይኖራል ብዬ ተስፋ አድርጋለሁ። ንጉሳዊ አስተዳደር ማለት አይደለም፣ ግን ዲዛይን የተደረገ የውጭ ዲፕሎማሲ የውጭ ግንኙነት ዶክመንት ሰው ሄደ መጣ የማይቀያየር ለብሔራዊ ጥቅማችን መቆም እንድንችል የሚያደርገን አንድ ሰነድ ወደፊት ይኖረናል ብዬ ወይም ግራንድ ስትራቴጂ ይኖረናል ብዬ ተስፋ አድርጋለሁኝ። ይህን እንደ መረጃ ለማንሳት ነው። ሁለተኛው ጉዳይ ክራይሲስ ግሩፕ ያወጣው ሪፖርት አለ፣ ያወጣው ጽሁፍ አለ። በኢትዮጵያና በኤርትራ መሀል እንዲሁም በፌዴራል መንግስትና በቲፒኤልኤፍ መካከል ጦርነት ዳግም የመቀስቀስ እድሉ ሰፊ ነው የሚል ሰፊ ሪፖርት ነው ያወጣው። እንድታነቡት በዚህ አጋጣሚ ጋብዛችኋለሁ። ያው ብዙ አዲስ ነገር ላይሆንባችሁ ይችላል። ብዙ ሰው ኤክስፔክት እያደረገው ያለው ነገር ነው፣ በየሚዲያው እየተወራ ያለ ነገር ነው። ግን ከዛ ውስጥ ትኩረትን የሳበው ነገር በባክዶር ኔጎሽዬሽንስ በጀርባ እኛ ከምናየው ውጪ በጀርባ ኔጎሽዬሽንስ እንዲሁም አንዳንድ ጊዜ ማስፈራራቶች ነበሩ የሚል ነገር አለው። ከዛ ውስጥ አንዱ ምንድነው ትኩረትን የሳበው የአሜሪካ ምንም እንኳን ይላል ጽሁፉ ትኩረቷን አፍሪካ ቀንድ ያላትን ትኩረት ብትቀንስም ባለፉት ጥቂት ዓመታት የስቴት ዲፓርትመንት ሰዎች ማስጠንቀቂያ በጓሮ በር ለኢትዮጵያ መንግስት በተደጋጋሚ ሰጥተዋል ጦርነት እንዳይጀምር የሚል ነገር ይዟል። እንግዲህ የራሳቸው ሶርስ ይኖራቸዋል። እውነት ይሁን አይሁን ያው ተጠያቂ የሚሆኑት እነሱ ናቸው። እነሱ ስለጻፉት መረጃውን አውጥቼ የነገርኳችሁ ነው። ከዚህ ጋር ተያይዞ ሌላው እንደ መረጃ ልነግራችሁ የምችለው ነገር ምንድን ነው? የሳራ ትሩማን የአሜሪካ ውጭ ጉዳይ የስቴት ዲፓርትመንቱ ዲፒዩቲ አሲስታንት እና ሌሎችም የስቴት ዲፓርትመንት ሰዎች ኢትዮጵያ ገብተዋል እና የውጭ ጉዳዩን አግኝተው እንደተነጋገሩ የተለያዩ የዜና ማሰራጫዎች ዘግበዋል። ንግግሩ ኢኮኖሚክ ኮርፖሬሽን ምናምን ባይላተራል ሪሌሽን ይሄ የዲፕሎማሲ ቋንቋዎች የምንሰማቸው አሉ። ከዛ የቀጠናውን ሰላም በተመለከተ የሚላለ ይሄ ኢምፕሊኬሽኑ እንደሆነ ይገባናል። የቀጠናው ሰላም ሲባል ቀጠና ውስጥ ያለውን ችግር ስለምናውቀው ማለት ነው። እንግዲህ ትናንትና የተርኪው ፕሬዚዳንት የተናገሩት ነገር አለ። ስቴት ዲፓርትመንት ሰዎች እየሰሩ ያሉት ነገር አለ። እነዚህ ነገሮች ጦርነቱን ማስቀረት ከቻሉ በጣም ጥሩ አጋጣሚ ተደርገው ይወሰዳሉ፣ ጥሩ ነገር ተደርገው ይወሰዳሉ። እንግዲህ እናያለን ውጤታቸውን በቅርብ ጊዜ ውስጥ ብዬ ተስፋ አድርጋለሁኝ። ሌላው የመጨረሻ እንደ መረጃ እንግዲህ የካቲት 11 እየተከበረ ነው። በዚህ አጋጣሚ የምታከብሩ መልካም በዓል እያልኩ እዛ ላይ ታደሰ ወረደና ዶክተር ደብረጽዮን የተናገሯቸው ነገሮች አሉ። ንግግሮቹ በተወሰነ ደረጃ ሳይሆን በጣም ግልጽ ሊባሉ የሚችል ደረጃ የሰላም አማራጮች ተሟጠው እንዳለቁና ወደ ጦርነት የመግባት እድሉ ሰፊ እንደሆነ የሚጠቁሙ ሆነው አግኝቻቸዋለሁ። በተለይ ታደሰ ወረደ በግልጽ ምንድን ነው ያለው? የሰላም አማራጭ ተሟጦ ትንሽ ጭላንጭል ነው የቀረችዋን ጭላንጭልም ቢሆን እንግዲህ የፕሪቶሪያ አግሪመንትን ተጠቅመን የቀረችዋን ጭላንጭል የሰላም ጭላንጭልም ቢሆን ለማስፋት እንሞክራለን፣ እንጥራለን። ግን እንግዲህ ሀቁን ስነግራችሁ በጣም ትንሽ እድል ነው ያለው የሚል ነገር ነው የተናገረው። ይሄም አዲስ ነገር አይደለም፣ ኤክስፔክት ያደረግነው ያለነው ነገር ነው። ግን ኢትስ አንፎርቹኔት ይሄንን እነዚህ እንደ መረጃ ካነሳው ዘንዳ እንግዲህ ወደ ዛሬው ጉዳይ ልሂድ፣ ምክንያቱም ከዚሁም ጋር ስለሚያያዝ ማለት ነው። በዛሬው ጉብኝታቸው ላይ ጠቅላይ ሚኒስትሩ የውስጥ ግጭት ነው የሰላም የልማት እንቅፋት የሆነብን ብለዋል እና እንግዲህ ሌላ ጦርነት በትግራይ የሚጀመር ከሆነ ከኤርትራ ጋር ሌላ ጦርነት የሚጀመር ከሆነ የሰላም እጦቱ ተባብሶ ይቀጥላል ማለት ነው። አዲስ የዋር ፍሮንት አይደለም የሚከፈተው። ባይዘው ብዙ ሰው እንደዛ ያስብ ይችላል። አዲስ የዋር ፍሮንት ነው ትግራይ ጋር የኤርትራ ጋር አዲስ የጦር ግንባር ከተከፈተ ያው ተጨማሪ ነገር ነው። ግን እሱ በራሱ ሌላ የጦር ግንባር መከፈቱ በራሱ አማራ ክልል ላይ ነው ኦሮሚያ ክልል ላይ ያለው የጸጥታ ሁኔታ እንዲባባስ እንደሚያደርገው ምንም ግልጽ ነው፣ ከማንም የተደበቀ አይደለም። ይሄ ምክንያቱም
እዚህ ያለው እዚህ ኮት ሰላም እያስከበረ ያለው ኃይል ነው እዛ ሊዋጋ የሚሄደው። ስለዚህ ክፍተት መፈጠሩ አይቀርምና የሰላም ጦቱን የሚያባብስ ነገር ነው የሚሆነው። ሰው እንዴት እየታየ እንደሆነ ፌደራል መንግስቱ በኩል አላቅም፣ ግን እንግዲህ አሉ እነዚህ ነገሮች ለማለት ነው። ሰው ወደ ዛሬው ጉዳይ ስንሄድ ፕሮጀክቶቹ በጣም ጥሩ ፕሮጀክቶች ናቸው። ሁሉም በመንግስት የተሰሩ አይደሉም። ባይዘው ለምን እሺ ስለ ፕሮጀክቶቹ ትንሽ ልበል። ጭፍን ተቃዋሚ አይደለም። ሰው ጥሩ ነገር ሲሰራ ጥሩ ነው ማለት ምንም ችግር የለውም። መጥፎ ሲሰራ መጥፎ ነው እንደምንለው ማለት ነው። ሰው ለምሳሌ ዛሬ አንዱ የተመረቀው ተሰርቶ አልቆ የተመረቀው የድንጋይ ከሰል ማምረቻ ነው። የድንጋይ ከሰል እንግዲህ ኦልሞስት ወደ 300 ሚሊዮን የአሜሪካን ዶላር አካባቢ በየአመቱ ኢትዮጵያ የድንጋይ ከሰል ከውጭ ለማስገባት ታወጣ ነበረ። ያንን ሙሉ ለሙሉ መተካት የሚችል ምንድነው ፋብሪካ ነው የተሰራው። ለሲሚንቶ ፋብሪካዎች በሙሉ የድንጋይ ከሰል የሚሰጠው መስጠት የሚችል ለወረቀት ፋብሪካዎች፣ ለተለያዩ ድንጋይ ከሰል ተጠቅመው ሌላ ነገር የሚያመርቱ ብዙ ፋብሪካዎች አሉ ኢትዮጵያ ውስጥ። ለእነሱ ሲባል ነበር ኢምፖርት የሚደረገውና ያንን እንግዲህ መተካት የሚችል ነገር ነው አርጆ ወለጋ ላይ የተሰራው። ይሄ ጥሩ ነገር ነው። እዛ ላይ አንዳንድ የቀረቡ ንግግሮች ትንሽ ፈገግ አስብለውኛል። ለምሳሌ ምክትል ጠቅላይ ሚኒስትሩ ይሄ መሳካት የቻለው በለውጡ አመራር ምክንያት ነው፣ ተኝቶ ሳይተኛ የማያስተኛ መሪ ስላለን ነው ወዘተረፈ የሚል ነገር አንስተዋልና ለምንድን ነው ፈገግ ያሰኘኝ? ፕሮጀክቱ የመንግስት አይደለም፣ የሚድሮክ ነው ሚድሮክ ነው የሰራው። ባለቤትነቱም ሁሉም ነገር የሚድሮክ ነው። ወደ 1 ቢሊዮን ብር አካባቢ አይ ቲንክ አውጥቶበታል። ኦፍ ኮርስ ምቹ የሆነ ኢንቫይሮንመንት ለኢንቨስተሮች መፍጠር፣ ኢንቨስተሮች ሪስክ እንዳይፈሩ ማድረግ፣ ለነሱ ታክስ መቀነስ፣ ሌላ ብዙ መንግስት የሚያሳልጣቸው ብዙ ነገሮች አሉ። ግን ሙሉ ክሬዲት ለዚህ መውሰድ ትንሽ እንትን ይላል፣ ትንሽ ይተናነቃል። ግን የኛ ሀገር ፖለቲካ እንደዛ ነው። ምንም ነገር ይሰራ ሁሉም ለክሬዲት ነው የሚሮጠውና ተቋሚውም ገዢው ማለት ነው። የዛ አንድ አካል ነው። ግን ይሄ የፕሮጀክቱን ሚና የሚቀንስ አይደለም። ጥሩ ነገር ነው። ከዛ ውጪ የመስኖ ፕሮጀክት እዛው አካባቢ እና የሙዝ እርሻና የካፒ የወርቅ ማይኒንግ ፋብሪካ ያለበትን ሂደት ነው የጎበኙት። እነዚህ ላይ እንግዲህ የተወሰነ ነገር እላለሁኝ ማለት ነው። አካባቢውን እንደ ምሳሌ በመውሰድ ጠቅላይ ሚኒስትሩ ያሉት ንግግር ላይ በመመሰረት ነው ጠቅላይ ሚኒስትሩ ያሉት ከውጭ ጠላቶቻችን በላይ የውስጥ ግጭቶቻችን ልማታችን እያደናቀፉ ነው። ይሄ በጣም በተደጋጋሚ የሚባል ተቋሚ ሲል ነው የቆየው ነገር ነው። ኢኮኖሚያችን እየጎዳው ነው የእርስ በርስ ግጭት እና አንድ መፍትሄ ይፈለግለት ሲል በጣም በተደጋጋሚ እንግዲህ በኢትዮጵያ ፖለቲካ ስፔስ ውስጥ ያለ ሰው ሙሉ ሲለው የነበረ ነገር ነው። ጠቅላይ ሚኒስትሩ ዛሬ ያንን ያሉት ስቴትመንቱ በራሱ ንግግሩ በራሱ ምንም የተሳሳተ ነገር የለውም። ልክ ነው ከመዘግየቱ ውጪ ማለት ነው። ቅድም እንዳልኳችሁ መግቢያ ላይ ሰላም ቢኖር ከዚህ በላይ መሰራት ይቻል ነበር ሲሉ ነኩማ ተቃራኒ መልስ ነበር የሰጡት ጠቅላይ ሚኒስትሩና ኤኒዌይስ አሁን እንደዛ ብለዋል። በጣም በተደጋጋሚ ስለተባለ አንዳንድ ጊዜ ኢምፓክቱን በሚገባ ያየነው አይመስለኝም። በጣም ቶሎ ብዬ አጭር ቆይታ ነው የምናደርገው። በጣም ቶሎ ብዬ ምንድነው ኢምፓክቱ የሚለውን ነገር ለማሳየት ልሞክር፣ በኦሮሚያ ላይ ባለው ነገር በመነሳት ማለት ነው። የመጀመሪያው እንግዲህ በየሴክተሩ ኢምፓክቶቹን ማየት ይኖርብናል ብዬ አስባለሁ። የሰላም እጦት ግጭት ተጽዕኖ አለው ኢኮኖሚው ላይ፣ ልማት ላይ ተጽዕኖ አለው ሲባል ምንድነው ያለው ተጽዕኖ የሚለውን ነገር እንደው ዘርዘር አድርገን በቁጥር አስደግፈን ብናየው ጥሩ ነው ብዬ አስባለሁ፣ ጭንቅላታችን ውስጥ እንዲቀር ማለት ነው። ከዛ ይሄንን ካደረኩ በኋላ እንግዲህ ጠቅላይ ሚኒስትሩ ደግሞ ወደ ሰላም ለመሄድ ያቀረቡት አማራጭ አለ እዛው መድረክ ላይ። ስለሱ አማራጭ የተወሰነ ነገር እላለሁ። በአገር ሽማግሌዎችን እና
የሃይማኖት አባቶች እንደው አግባብታችሁ ጫካ ያሉት ልጆቻችንን መልሱልን አይነት ነገር ነው መፍትሄው የቀረበው እሱ ላይ እና መንግስት ለሰላም ከተለዋል የሚለው አማራጭ ላይ የተወሰነ አስተያየት ሰጥቼ ከዛ ደግሞ ይሄ የኢኮኖሚው ላይ ያመጣ ያለው ጉዳት ሰምሃው የትጥቅ ትግሉ ወይም የአርምድ ኮንፍሊክቱ እንዲባባስ እያደረገ ነው መልሶ ማለት ነው። ችግሩ የወለደው ችግር መልሶ የወለደውን ዋናውን ችግር እንደገና እንዲባባስ ወይም እንዲባዛ እያደረገው ነው። ይሄ እንዴት ነው እያደረገው የሚለው እያደረገ ያለው የሚለውን ነገር አሳይቼ ይጨርሳለሁ ማለት ነው። ሶ ምንድነው የሰላም ጦቱ በዋናነት ወይም የአርምድ ክላሽ የመሳሪያ የታገዘ ግጭት መኖሩ እያደረገ ያለው ነገር የሚለው በዋናነት ሁለት ነገር ነው፣ ግን በየሴክተሩ ለመዘርዘር ሞክራለሁ። የመጀመሪያው የኢንቨስትመንት እንዳይኖር ያደርጋል ወይም ያለው ኢንቨስትመንት ዊዝድሮ እንዲያደርግ እንዲወጣ መንገድ የከፈተ ነገር ወይም ያን መውጣታቸውን ያባባሰ ነገር ነው። ቅርብ ጊዜ ከፕሪቶሪያ የሰላም ስምምነት በኋላ ኢትዮጵያ መንግስት በጣም ሲጣጣር የነበረው አንዱ ነገር ትግራይ ላይ ያለው ኢንዱስትሪ ፓርክ ላይ ያሉ የግል ባለሀብቶች መሳሪያቸውን እየነቃቀሉ ያወጡ ነበርና እነሱን ማሳመን ትልቅ ታስክ ነበረ። በየሚዲያው የስንሰማው የቆየነው ነገር ነው ይሄንና ልክ እንደዛ ሁሉ ኦሮሚያ ላይም በግጭት ምክንያት በጣም ብዙ የነበሩ ነባር ኢንቨስትመንቶች እየለቀቁ እንዲወጡ አድርጓል። ይሄ ደግሞ ትልቅ ችግር ይደግናል ለፌደራል መንግስቱ። ለምንድን ነው ይሄ የሆነው? አብዛኛው ማጆሪቲው በተለይ የውጭ ኢንቨስትመንት በማኑፋክቸሪንግ በአግሪካልቸርም ዘርፍ የነበረው የውጭ ኢንቨስትመንት የነበረው ኦሮሚያ ላይ ነው። ኦሮሚያ ላይ የሆነው ለአዲስ አበባ ካለው ቀረቤታ አንጻር ወዘተርፈ ብዙ እንትኖች አሉት እንደዛ ነበርና ብዙዎቹ ባለፉት 5-6 ዓመታት እየለቀቁ ወጥተዋል። ከዛ ደግሞ አዲስ ደግሞ እንዳይመጡ ያለው የግጭት አትሞስፌር ፈቃጅ ወይም ምቹ አይደለም። ስለዚህ ሌሎች እንዳይመጡ ያደርጋል፣ የነበሩትም እንዲወጡ ያደርጋል። ከዛ ደግሞ ኦልሬዲ አንወጣም ብለው እየሰሩ ያሉት ስራ በጊዜ ፍሬ እንዳያፈራ ወይም በጊዜ ተጠናቆ ለገበያ የሚቀርብም ከሆነ ለገበያ እንዲቀርብ ለአቀነባባሪዎች ግብዓት የሚሆን ከሆነ ግብዓት እንዲሆን እንዲያስችል ለማድረግ ፕሮጀክቶቹ በጊዜ እንዳይጠናቀቁ እንቅፋት ይሆናል። ይሄ ዋናው ጠቅልላ አስቀምጥ ካላችሁኝ ዋናው ግጭት ያመጣው ነገር ይሄ ነው። ይህንን ግን በሴክተርና በቁጥር እያስደገፍን ብንወያይ ጥሩ ነው ብዬ አስባለሁኝ። ወደ ቁጥር ውይይት ስንሄድ ቅርታ የመጀመሪያው እንግዲህ ግብርና ላይ ነው። ምክንያቱም እያወራን ያለነው ስለ ኦሮሚያ ነው። ባይ ዘ ዌይ ግብርና የኢትዮጵያን 34% ጂዲፒ የሚሸፍን የስራ ዘርፍ ነው፣ የኢኮኖሚ ዘርፍ ነው። 34% ማለት ቀላል ነው። ኦልሞስት 1/3 የኢትዮጵያ ኢኮኖሚ የተንጠለጠለው ግብርና የሚባለው ነገር ላይ ነው። ግን ከዚህም በላይ ደግሞ ሌላ ተጨማሪ ኢምፓክት አለው። ግብርና በውስጡ የያዘው የሰራተኛ ብዛት የኢትዮጵያን ሰራተኛ 70% የያዘው 70% ኢምፕሎይመንት 70% ስራ ቀጣሪ የምንለው ነገር ግብርና ነው። በጣም ኢምፖርታንት ነገር ነው። ከዛ ደግሞ ትልቁ የአግሪካልቸር ስራ የት ነው ያለው ከተባለ ኦሮሚያ ውስጥ ነው እንደምታውቁት። ይሄ በጣም ኢምፓክት ተደርጓል ባለው ግጭት ምክንያት። ለምሳሌ ወለጋ ላይ ያለው የቡና ፕሮዳክሽን በጣም ኢምፓክት ተደርጓል። በተለይ በጣም ትልልቅ ያልሆኑት የግል ኢንቨስተሮች፣ የግል ቡና አምራቾች፣ ገበሬዎች በጣም የተቸገሩት። ለምን እነዚህ ላይ ችግሩ እንደበዛ እና ከትልቅ ኮርፖሬሽኖች በላይ እነዚህ ናቸው የተቸገሩ ያሉት። ልዩነቱን በኋላ ላይ በደንብ አሳያቸዋለሁ። ይሄ ትልልቅ አጨዳ የሚያስፈልጋቸው የማሽላ፣ የሲሰም ወዘተረፈ ፕሮዳክቶች ደግሞ ብዙ ሰው ወደዛ አካባቢ ተንቀሳቅሶ ተጉዞ መስራት የነበረበት ስራ ነበረ። ያ ደግሞ ባለው ግጭት ምክንያት እንደምታውቁት እንደ በፊቱ አይደለም። ስለዚህ ይሄም ትልቅ ተጽዕኖ አሳድሯል ማለት ነው። ከዛ ደግሞ ከአግሪካልቸር ውጤቶች ውጪ ደግሞ ለምሳሌ ትናንትና ማንስቻለሁ የላይፍ ስቶክ የቀንድ ከብት ወደ ገበያ የሚቀርብበትን ኮሪደር ደግሞ በትልቁ አደናቅፏል። በተለይ አሁን ወደ ቦረና ምናምን እና ወደ ዳር አገር ወደሚባለው አካባቢ ተሄደ
በመንግስት ለምሳሌ ማዕከላዊ መንግስት በስርዓት ሰላም አስከብሮ የሚቆጣጠረው አካባቢ ቢሆን ኖሮ ማዕከላዊ መንግስት ሊያተርፍበት የሚችል በተገቢው መንገድ በህጋዊ መንገድ ተሽጦ ተገቢው ትርፍ መገኘት የሚችልበት ነገር ሁሉ በህገ ወጥ መንገድ በድንበር በኩል በሶማሌላንድ ምናምን እያደረገ ወደ ዩኤኢ ወዘተረፈ እንዲሄድ አድርጓል። ስለዚህ በዚህ ብዙ ገንዘብ አታለች ሀገሪቱ። ከአግሪካልቸር ጋር የተያያዘው ትልቁ ችግር ይሄ ነው የፈጠረው ግጭቱ። ከዛ የማኑፋክቸሪንግ እና የኢንዱስትሪ ፓርኮች እና መሰል ነገሮች ጋር በተያያዘ እየፈጠረ ያለውን ችግር በሁለት ማየት እንችላለን። የመጀመሪያው የትራንስፖርት ላይኑ ራውቱ ሰላም አይደለም። ስለዚህ በጊዜ የተመረተው ነገር ወደ ገበያ መቅረብ እንዳይችል ሆኗል። በዚህ ምክንያት በጣም ትልቅ ኪሳራ ደርሶባቸዋል ብዙዎቹ ማኑፋክቸሪንግ ላይ የተሰማሩ እና የኢንዱስትሪ ኢቭን የሐዋሳ ኢንዱስትሪ ፓርክ ራሱ ኦሮሚያ ላይ ባይሆንም ወደ አዲስ አበባ ሲመጣ በዛ መንገድ ስለሚያልፍ በጣም ብዙ ጊዜ ችግር አጋጥሟቸዋል። ይሄ አንዱ ነው። ከዛ ግብአትም ደግሞ ይፈልጋሉ እንደዚህ አይነት ማኑፋክቸሪንግ ኢንዱስትሪዎች እና ግብአትም በተመሳሳይ መንገድ ስለሆነ የሚመጣላቸው ያው መንገዱ ሰላም ካልሆነ ዲሌይድ ይሆናል፣ ይዘገያል፣ በሰዓቱ አያገኙም ወዘተረፈ ማለት ነው። ከዛ ከዚሁ ጋር በተያያዘ ደግሞ ብዙ ጊዜ ሰራተኞቻቸው ችግር ውስጥ ይገባሉ። እንደምታውቁት ሴፍቲ የላቸውም። ሰራተኞቻቸው ይታገታሉ፣ ለሰራተኞቻቸው እንዲከፍሉ ድርጅቶች ይጠይቃሉ ወዘተረፈ ማለት ነው። ይሄ ማኑፋክቸሪንግ ኢንዱስትሪ ላይ በጣም በሰፊው ባለፉት 5-6 ዓመታት ያየነው ችግር ነው ማለት ነው። ከዛ ሶስተኛው ደግሞ ለኢንፍራስትራክቸር የኮንስትራክሽን ምናምን ዘርፍኒ ከተባለ እዚሁ ላይ እንደዚሁ በተለይ አሁን ወለጋ አካባቢ በጣም ብዙ የመንገድ ፕሮጀክቶች ተጓተው ነው ያሉት። እነዚህ አሁን በየሴክተሩ የሚዘረዝራቸው ችግሮች እርስ በርስ ደግሞ መልሰው የሚተሳሰሩ ናቸው። ለምሳሌ የመንገድ ፕሮጀክት መዘግየት በዛ አካባቢ ላይ ያለን ኢንቨስትመንት ይቀንሳል፣ ወይም በዛ አካባቢ ላይ ኢንቨስት አድርጌ የሆነ አይነት ፋብሪካ ላቋቁም የሚል ሰው ካለ የእሱ ፍላጎት እንዲቀንስ ያደርጋል። በማቋቋም ሂደት ላይ ያለም ካለ ግብአት በሚፈልገው ጊዜ እንዳይደርሰው ያደርጋል። ስለዚህ ሁሉም ነገር የተሳሰረ ነው ልላችሁ ነው። ግን ኢንፍራስትራክቸር ላይ በጣም ዲሌይ እንዲኖር አድርጓል። ዲሌይ ደግሞ ያው ኤክስቶርሽን አለ ማለት ሰራተኞቹ የጊዜው የታገቱ ብዙ ገንዘብ ይጠየቃሉ። ከዛ ኢቭን ለመንገድ ስራ አገልግሎት የሚውሉ የማሽነሪዎች ሁሉ የተበላሹባቸው የተቃጠሉባቸው ትልልቅ ባለሀብቶችም ኢቭን የመንግስትም ኢንፍራስትራክቸር ብዙ ጊዜ ማሽነሪ ብዙ ጊዜ አደጋ ሲደርስበት ነው የቆየው። ስለዚህ ሶስተኛው እንግዲህ ትልቁ ያመጣው ጉዳት ይሄ ነው። ከዚህ ጋር የሚመሳሰለው የማይኒንግ ሴክተሩ ነው። ማይኒንግ ሴክተሩም ልክ እንደ ማኑፋክቸሪንግ የሚፈልገውን ነገር ማግኘት አይችልም። ግን እዚህ ጋር ሌሎች ተጨማሪ ማነሳቸው ነገሮች አሉ ማይኒንግ ጋር የተያያዘ ወደ በኋላ እመልስበታለሁ። ከዛ የሰርቪስ ሴክተሩም እንደዚሁ ኢቨን ባንኮች እንኳን በግጭት ምክንያት ምን ያህል ጊዜ ነው የተዘጉት በእነዚህ አካባቢዎች ላይ ሰው እንደፈለገ ገንዘቡን ማንቀሳቀስ ይችላል ወይ ወዘተረፈ የሚል የተሰሩ የምንላቸው ኢቨን የቱሪስት መስህብ ወይም የቱሪስት ማረፊያ የምንላቸው ቦታዎች ራሱ ምን ያህል እንግዶች ይቀበላሉ፣ ምን ያህል አገልግሎት ይሰጣሉ። ቅርብ ጊዜ እንኳን የልደቱ ሆቴል ላሊበላ ያለው ችግሩ ሲገባ የተነሳ የነበረው ክርክር ይሄ ነው አይደል? ባንክ ከአንድ ሁለቴም አይ ቲንክ ብድር አራዝሞለት ነበረ የብድር መክፈያ ጊዜ። ምክንያቱም ግጭት ላይ ነው፣ እየሰሩ አይደለም፣ ሰርቪስ እየሰጡ አይደለም። በዚህ መልኩ የስንት መጨረሻ ላይ ያው የተፈጠረው ነገር አሳዛኝ ነገር ታውቃላችሁ። ግን በዚህ ሁኔታ የስንት ሰርቪስ ሰጪ ድርጅቶች ስራ እንደተስተጓጎለ ለማየት ቀላል ይመስለኛል። የተወሰኑ ቁጥሮችን ልስጣችሁ። ኢንቨስትመንት እያራቀ ነው ግጭት ስንል ምን ማለታችን ነው የሚለውን እና ከ2019 ጀምሮ 2019 በኋላ ነው ግጭቶቹ በጣም እየተባባሱ የታጣቂ ኃይሎች የሚንቀሳቀሱበት ቦታ እየጨመረ የመጣው ከ2019 ወዲህ ነውና 2019 ጀምሮ ያሉትን በየአመቱ ያሉትን ቁጥሮች ላሳያችሁ። 2019 ላይ የፎሪን ዳይሬክት ኢንቨስትመንት ወደ 3.3 ቢሊዮን አካባቢ ዩኤስ ዶላር አካባቢ ነበር። ከዛ በ2020 ወደ 2.4 ነው የወረደው። ሲግኒፊካንትሊ ነው የቀነሰው ኦልሞስት በ1 ቢሊዮን አካባቢ። በ2021 ወደ 2.4 በ2021 ወደ 2.1 ከዛ በ2022 ወደ 1.9 ነው የገባው ማለት ነው። ከዛ የተወሰነ ማንሰራራት ያሳየው መቼ ነው? የፕሪቶሪያ ስምምነት ከተስማማም በኋላ በ2023 በኋላ 2.1 እያለ ከዛ
የማክሮ ኢኮኖሚ ማሻሻያውም ስላለ የተወሰነ መሻሻል አሳይቷል። ግን ስቲል 2019 ከነበርንበት ወደ ታች በጣም ወርደን አሁን እንደገና ተመልሰን ነው ለመውጣት እየሞከርን ያለ ነው። ስለዚህ ይሄ ቁጥር በቂ ማሳያ ይመስለኛል ኢንቨስትመንትን ምን ያህል እየጎዳ እንደሆነ፣ ልማትም ምን ያህል እየጎዳ እንደሆነ ግጭቱ ከበቂ በላይ ማሳያ ይመስለኛል። የተወሰነ ነገር ላንሳ። ለምሳሌ ዛሬ ጠቅላይ ሚኒስትሩና አብሯቸው የነበሩት ባለስልጣናት የጎበኙት አንዱ የወርቅ የማይኒንግ ካምፓኒው ካፒ በእንግሊዝ ሀገር ውስጥ ሊስት የተደረገ ካምፓኒ ነው እና ስምምነቱን ከተስማማ ማለት እዛ አካባቢ ወርቅ ለማውጣት ከኢትዮጵያ መንግስት ጋር ስምምነት ከተፈራረመ ከ10 ዓመት በላይ ሆኖታል። አሁን ያለው የለውጡ መንግስት ከመምጣቱ በፊት ነው ስምምነቱን የተፈራረመው። የመጀመሪያዎቹ ዓመታት ላይ ፋይናንስ እጥረት አጋጥሞኛል በሚል የተወሰነ ዓመታትን ስራውን ሳይጀምር ወይም ፋብሪካውን መስራት ሳይጀምር ነው የቆየው። ከዛ ወደ ተለያዩ ሀገሮች የሄደ ኢንቨስተሮች ሼር በመግዛትም በተለያየም ፋይናንስ እንዲያደርጉ ለማሳመን ይሞክር ነበረ። ከዛ ሪሴትልመንትም ነበረው አካባቢ ላይ የሚኖረውን ሰው ወደ ሌላ ቦታ ሪሴትል ማድረግ ስለሚያስፈልግ በሱም የተወሰነ እየተጓተተ ቆይቶ መጨረሻ ላይ ኢንፍራስትራክቸሩ በቂ አይደለም እና ኢንፍራስትራክቸር ገንብቼም ፋብሪካውንም ገንብቼ አልችልም የሚል ነገር ይዞ መጣ ድርጅቱ። ኢንፍራስትራክቸር ማለት መንገድ በስርዓት የለም፣ አልተሰራም፣ አካባቢው ላይ መብራት አቅርቦት በስርዓት የለም። ስለዚህ የመብራት መስመርም የመንገድ ማውራ ጎዳናም ዘርግቼ አይሆንም የሚል ነገር ሲያቀርብ የኢትዮጵያ መንግስት ኦኬ እኔ መንገዱንና ኤሌክትሪኩን እንትን ላድርግና የተወሰነ ሼር እዛ ውስጥ ይሰጠኝ ብሎ አይ ቲንክ 5% ይመስለኛል ካልተሳሳትኩ፣ ቁጥሩ ከተሳሳትኩ ተራማለሁ፣ ግን ሼር አለው የኢትዮጵያ መንግስት መንገዱንና ኢንፍራስትራክቸሩን በመዘርጋቱ ማለት ነው። በዛ ተስማምተው እንደገና ስራውን ቀጠለ ማለት ነው። ይሄ 2015 ምናምን አካባቢ ይመስለኛል ካልተሳሳትኩ። ምን ያህል እንደተጓተተ እንድታዩት ብዬ ነው። ከ2018 በኋላ 15 በኋላ እንግዲህ አሁን ዛሬ 2026 ላይ ነው ያለ ነው እና ኦልሞስት ከመጨረሻው ስምምነት ከሼሩ ስምምነት በኋላ ራሱ ኦልሞስት 10 ዓመት ማለት ነው እና ከዛ በኋላ የተጓተተበት ምክንያት በግጭት ምክንያት ነው። 1-2 ዓመት ያህል እንደውም ከነጭራሹ አካባቢው ከመንግስት ቁጥጥር ስር ውጭ የሆነበት ሁሉ ጊዜ ነበረ። ስለዚህ ፕሮጀክቱ እየተጓተተ ሄደው ማለት ነው። ስቲል አሁንም ባይዘዌ አልቆ ተመርቆ አይደለም እየተጎበኘ ያለው። ከአንድ ዓመት ከግማሽ በኋላ ከአንድ ዓመት ከመንፈቅ በኋላ ወደ ገበያ የሚቀርብ ነገር ለማምጣት ሞክራለሁ የሚል ነው አሁን ያለው እና ገና በሂደት ላይ ያለ ነገር ነው እንጂ ስቲል አሁን ራሱ ያለቀ ነገር አይደለም። ይሄ ከበቂ በላይ ማሳያ ይመስለኛል። ዛሬ ጠቅላይ ሚኒስትሩ የጎበኙት ፕሮጀክት በራሱ ምን ያህል ይቺ ሀገር በሰላም እጦት ምክንያት ትልቅ ችግር ውስጥ እንደገባች ይሄ ከበቂ በላይ ማሳያ ነው ብዬ አስባለሁ። ከዛ ግን ሌላም ተጨማሪ ነገር አለ። ቅርብ ጊዜ የአሶሺየትድ ፕሬስ ያወጣው ዘገባ አለ። ሌሎችም ብዙ ሰዎች እነዚህ ትልልቅ የካምፓኒ ባለቤቶችን ኢንተርቪው ያደረጉ ሰዎች አሉ። ማይኒንግ ላይ የተሰማሩ ትልልቅ የቡና ቅድም ያልኳችሁ የቡና ኤክስፖርተሮችን ወዘተረፈ ኢንተርቪው ያደረጉ ሰዎች አሉና ከነሱ ጋር ሳወራ ያነሱ ነጥብ ምንድነው በጣም ያስገረመኝም ያስደነገጠኝም ነገር ትልልቆቹ ካምፓኒዎች ትልልቆቹ ኢንቨስተሮች አሁን ሰርቫይቭ እያደረጉ ያሉት አካባቢው ላይ በምንድነው ለመንግስት ግብር እንደሚከፍሉት ሁሉ ለመንግስት የሆነ ነገር እንደሚያደርጉት ሁሉ ለታጣቂዎቹም የሆነ ነገር ያደርጋሉ። በዛ ስምምነት ነው ታጣቂዎቹም ይመጣሉ፣ የነሱ ግብር ይሰጣል፣ የመንግስትም ግብር ደግሞ ይሰጣል። በዛ መልኩ ነው ሰርቫይቭ ማድረግ የቻሉት። ለዛ ነው የግል አነስተኛ ቡና እርሻ ላይ ወሰረፍ የተሰማሩት በጣም ትልቅ ችግር የደረሰባቸውና እነዚህኞቹ የተወሰነ ቢሆን ሰርቫይቭ እያደረጉ ያሉት በእነዚህ አይነት አትሞስፌር ውስጥ ነው። ይሄ ደግሞ ምንድነው እያመጣ ያለው ችግር? ትናንትና ስለ ዋርታይም ኢኮኖሚ አንስቼላችኋለሁ። ከትናንት ወዲያ ካልተሳሳትኩ የዋርታይም ኢኮኖሚ የራሱ የሆነ ጦርነት የራሱ የሆነ አዲስ ኢኮኖሚ ይፈጥራል። የተወሰነ ታጣቂ የሆነ ማዕድን የሚወጣበትን ቦታ ሲይዝ፣ መንግስት የተወሰነ ማዕድን የሚወጣበትን ቦታ ሲይዝ፣ ከዛ ሌሎች ፈርጣማ ጡንቻ ያላቸው ሀገሮች ደግሞ ይመጡና ለታጣቂውም መስጠት ያለባቸው ይሰጣሉ፣ ለመንግስት ነው ለሚለው መስጠት ያለባቸው ይሰጣሉ። በዛ ማለት ሪሶርስ ኤክስትራክት ይደረጋል። ከዛ ታጣቂዎቹም ሴትል ያደርጋሉ። ኦኬ አሁን ያለው የግጭት አትሞስፌር ፕሮፊታብል ነው፣ ባለ ሀብት እያደረጋቸው ነው፣ እየጠቀማቸው ነው። ስለዚህ አልፈውም እንደው የመረረ ትግልም ማድረግ አይፈልጉም። መንግስትም የመረረ እንትን ውስጥ መግባት አይፈልግም። ያው የሚፈልገውን ትርፍና ምናምን እያገኘ ስለሆነ ማለት ነው። በዚህ መሀል የሚጎዳው ሳሩ ነው ማለት ነው። እኛን በዚህ መሀል የኢትዮጵያ ሕዝብ ነው በዚህ መሀል የሚጎዳው። ይሄ እንዲቀጥል አሁን ኮንጎ ውስጥ እኮ ያለው ችግር ይሄ ነው።
ብዙ ጊዜ ነው የኮንጎን ምሳሌ ይጠቀማሉ። ኮንጎ ውስጥ ኮንጎ የማዕከላዊ መንግስት አላት፣ የፌዴራል መንግስት አላት። አይ ቲንክ በአፍሪካ በበረራ ቁጥር በቀን በሚደረገው የበረራ ቁጥር ትልቁ የበረራ ቁጥር ኮንጎ ውስጥ ነው ያለው የሚደረገው ማለት ነው። ግን ኮንጎ ውስጥ ከ130 በላይ ታጣቂዎች አሉ። ከ130 በላይ ከመንግስት ጋር እንፋለማለን የሚሉ መሳሪያ ያነገቡ ኃይሎች አሉ። ምንድነው የሚሆነው? ሁሉም በየቦታው ያው ኮንጎ በማዕድን የተባረከች ይሁን የተረገመች እንዴት እንደምንገልጸው አናውቅም፣ ግን ብዙ ማዕድን ያለበት ሀገር ነው። ሁሉም የየራሱን ይዛል። ከዛ የጎበዝ አለቃ ሆኖ ቢዝነስ እያጧጧፈ ይኖራል ማለት ነው። የፌዴራል መንግስት ነኝ የሚለውም እንደዛው የራሱን ኪስ እያደለበ ይኖራል ማለት ነው። እና እንደዚህ አይነት ተርሞይል ያለበት እንደዚህ አይነት ቀውስ ያለበት ሀገር በቅናሽ ገንዘብ ማዕድን ኤክስትራክት ማድረግ ለሚፈልጉ ሪሶርስ መውሰድ ለሚፈልጉ መሬታችን ውስጥ ያለውን ሀብት መውሰድ ለሚፈልጉ ጡንቻ ላላቸው ሀገራት በጣም የተመቸ ነው የሚሆነው እና እንደዛ አይነት አደጋ ውስጥ እንዳንወድቅ ነው ትልቁ ስጋት። እኔ አሁን በዚህ በሚደረገው ጦርነት መንግስት ማሸነፍ አይችልም፣ ታጣቂዎቹ ማሸነፍ አይችሉም፣ አሸናፊ የለውም ስል 4 ኪሎን መቆጣጠር የትኞቹም አይችሉም እያልኩ አይደለም። አሁን መንግስት 4 ኪሎ የተቆጣጠረ ነው። ሜቢ የሆነ ታጣቂ በዕለት ቀን 4 ኪሎ ሊቆጣጠር ይችላል። ግን እሱ ለእኔ ማሸነፍ አይደለም። ያው እየታገልን ነው የምንለው ለህዝብ ነው። መንግስትም ኮቲንግ ኮት ስልጣን ላይ ያሉ ሰዎችም እየሰራን ነው የሚሉት ለህዝብ ነው። ህዝብን በሚጎዳ መልኩ የሚመጣ ማንኛውም አይነት ነገር ጠቃሚ ነው ብዬ አላስብም። ወይም ማሸነፍ ሊባል ይችላል ብዬ አላስብም። ማሸነፍ ማለት ለእኔ ማሸነፍ ማለት የኢትዮጵያ ህዝብ አልፎለት በቴሌቪዥን ይህንን ምግብ አትብላ በጣም ያወፍራል፣ ኦቤሲቲ አስቸገረው፣ የኢትዮጵያን ህዝብ ከአቅም በላይ መወፈር አስቸገረው ምናምን ሲባል ማየት ነው። ማሸነፍ ማለት ይሄ ነው እንጂ እያከክን ቃታ መሳሳብ ምንም ኢትስ ፖይንትለስ። ከዛ ስልጣን መያዝም ስልጣን ማስቀጠልም ሁለቱም ለእኔ ፖይንትለስ ነው የሚሆነው። ኤኒዌይስ ይህንን ያህል ካልኩኝ ሜቢ የቀረ ነጥብ የሚመስለኝ ኦኬ ጠቅላይ ሚኒስትሩ ያቀረቡት የሰላም አማራጭ ነው። በዚህ ነው የምዘጋው። ጠቅላይ ሚኒስትሩ በጣም በተደጋጋሚ ነው እንደዚህ አይነት ጥሪ የሚያደርጉት። ሀገር ሽማግሌዎች፣ ሃይማኖት አባቶች፣ አደሲንቄዎች፣ አባገዳዎች ልጆቻችንን ከጫካ አምጡ፣ ረፉ በሏቸው፣ ተው በሏቸው ምናምን ፓርላማም ላይ ስፒች ያደርጉ። እኛ ሁልጊዜ ለሰላም በራችን ክፍት ነው፣ ኑ ግቡ። አይ ቲንክ እነዚህ ነገሮች ኖርማቲቭ ስቴትመንቶች ናቸው። ስቴትመንቶቹ በራሳቸው መጥፎ ናቸው እያልኩ አይደለም፣ ግን በጣም ፖለቲካሊ ግን ኢንኮሬክት ናቸው። ለምንድነው እንደዚህ የምለው? ይሄ እጅ መስጠት ነው። ባይዘው ታጣቂዎች ይደራደራሉ። ለትግል የወጣንበት ምክንያት ይሄ ነው ይላሉ። እነዚህ ጉዳዮች ይፈጸሙሉ ይላሉ። መንግስት ስልጣን ላይ ያለው አካል ደግሞ ነው ይሄን ማድረግ ቻለው፣ ይሄን ግን ማድረግ አልችልም። ከዛ ወደ መሀል ይመጣል። ከዛ ነው ስምምነት የሚባለው እንጂ ዝም ብሎ መግባት አይ ቲንክ አንደኛ ዝም ብሎ መግባት የሚባለው ነገር በራሱ ችግር እየፈጠረ ነው። ብዙ ወንጀል የሰሩ ሰዎችም ዝም ብሎ መግባት በሚባለው ነገር ይመጣሉ፣ ከማህበረሰቡ ጋር ይቀላቀላሉ። አይ ዶንት ቲንክ እሱም ልክ አይመስለኝም። ከዛ ግን ምንድነው ምክንያቱ? ኦልሬዲ እየታገሉ ያሉበት ነው። ሰዎች ህይወታቸውን አሲዘው ነው አይደለም ጫካ ያሉት፣ እና ጫካ ያስወጣቸው እኮ መሰረታዊ ምክንያት አለ። እና ያ መሰረታዊ ምክንያት አድረስ ባልተደረገበት ሁኔታ ዝም ብላችሁ ኑና ግቡ ማለት እጅ ስጡ ማለት ነው። ሌላ ምንም ቀኝ ግራ የሌለው እጅ ስጡ ነው። እና እነሱም እንደዛ አይነት ጥሪ እኮ ማድረግ ይችላሉ። ቀልድም የሚሆነው ለዛ ነው። በድግ ብሎ ኦሮሞ ነጻነት ሰራዊት መሪ እኛ ሁልጊዜ በራችን ለሰላም ክፍት ነው፣ መንግስት የሚያደርገው ያደረሰውን በደል ምናምን ይቅር እንላለን፣ አሁን ዝም ብለው በቃ እኛ ጋር ይቀላቀሉ የሚል ጥሪ እንደሚያቀርቡ እንደማለት ነው ቴክኒካሊ እየሆነ ያለው ነገር። እና እንዳይበላ ግፋው እንዳያማህ ጥራው አይነት ነገር ነው የሚሆነው እንጂ አክቹአሊ ችግሩን ሶልቭ ያደርጋል ብዬ አላስብም። የመጨረሻ ነገር ይሄ ከዚህም ደግሞ አለፍ ብሎ የከሸፈ ምላቸው አይነት ድርድሮች የተወሰኑ ሰዎችን ከታጣቂዎች ውስጥ የመዘዙ ምናምን ለማዳከም እና ቀውሱን ማኔጅ ለማድረግ የሚኬደው መንገድም እንዳላዋጣ
የዛሬ ጠቅላይ ሚኒስትሩ ንግግር በራሱ አመላካች ነው ብዬ አስባለሁኝ። ልማትን እያደናቀፈብን ነው፣ ከሌላ ከውጭ ሊመጣብን ከሚችል ትሬት በላይ እዚህ ያለው ግጭት ነው የሚለው ስቴትመንት በጣም ከበቂ በላይ ገላጭ ይመስለኛል። እዚህ ላይ የተወሰነ በየሴክተሩ ምናምን ለማሳየት ሞከርኩ እንጂ በግጭት ምክንያት የመጣው ነገር በጣም ብዙ ነው። ቅድም እንዳልኩት ለታጣቂ ግብር ይከፍላል ኢንቨስተር፣ ለመንግስት ግብር ይከፍላል። ከዛ ደግሞ ወረዳ ውስጥ ላሉትም ሰዎች እዛ አካባቢ ሰላም በማስከበር ላይ ለተሰማሩት ሰዎችም ምናምን እንትኑ በጣም ብዙ ነው። በዚህ መሀል የሚባልገው ስልጣን ላይ ያለ የወረዳም ይሁን እስከ ላይ ድረስ ያለ ስልጣን ያለ አካል ግለሰቦች ብዛትም እየጨመረ ነው የመጣው። አሰራርም ማለት ህጋዊ የሆነ አሰራርም ከእለት ወደ እለት እየተበላሸ እና መበስበስ እያጋጠመው ነው እየመጣ ያለው ሰው። እንግዲህ ይሄ ከበቂ በላይ ማሳያ ይመስለኛል። ግን ጠፍቷቸው ነው ወይ ከበቂ በላይ ማሳያ ነው የምትለው አይ ዶንት ቲንክ ጠፍቷቸው አይመስለኝም። ግን በምን መልኩ ሰላም መፍጠር ይቻላል የሚለውን ነገር ለታጣቂዎቹም ለመንግስትም እንቆቅልሽ ሆኖ ያለ ነገር ይመስለኛል። እነሱ ጠፍቷቸዋል ብዬ አላስብም። ግን አትሊስት በሪቶሪክ ደረጃ ወደፊት ቢያመጡት ሜቢ ለመፍትሄው ብዙዎች ሊረባረቡ ይችሉ ነበር። አሁን ግን ሁሉም ነገር ሰላም እንደሆነ ልማት በልማት እንደሆነ ነው እየተነገረ ያለውና ይሄ ነገር ወደ ኋላ እያስቀረን ነው ብዬ አስባለሁኝ። ባጭሩ እንግዲህ ከዚህ በላይ ላስረዝምባቸው አልፈልግም። ዋና ዋና ነጥቦቼን አንስቼ ጨረስኩ ይመስለኛል። መግቢያ ላይ እንዳልኳችሁ እንግዲህ እንደ አዲስ ነው ለመመለስ እየሞከርኩ ያለሁት ወደዚህ ዩቲዩብ ቻናል። ስለዚህ የምሰራቸው ቪዲዮዎች የምሰጣቸው ትንታኔዎች ቁም ነገር አላቸው ይጠቅማሉ ብላችሁ ካሰባችሁ ላይክ በማድረግ ሀሳባችሁን የኮመንት ቦክሱ ላይ በመስጠት ሼር በማድረግ በኩላችሁን ድጋፍ ማድረግ ትችላላችሁ።